ከፊት ለፊታቸው ግርዶን አደረገ፣ ከኋላቸውም ግርዶን አደረግን፣ ሸፈናቸው። ስለዚህ እነርሱ አያዩም። ያሲን። ይህ ሁሉ ሲሆን ጣዖታውያን አላዩአቸውም። በሁሉም ላይ አፈር ተበትኗል። ነቢዩ ሰለላሁ ዐለይሂ ወሰለም ወደ አቡበክር ቤት ሄዱ። አሰላሙ ዐለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ ቻናል ቤተሰቦች እንዴት ናቸው? ሰላም ከኔ አልሐምዱሊላህ። ክርስቲያን ወገኖችም ሰላም ብያለው። ሴራ ክፍል 38 የቀጠለ። ከፊት ለፊታቸው ግርዶን አደረግን፣ ከኋላቸውም ግርዶን አደረግን፣ ሸፈናቸው። ስለዚህ እነርሱ አያዩም። ያሲን። ይህ ሁሉ ሲሆን ጣዖታውያን አላያቸውም። በሁሉም ላይ አፈር ተበትኗል። ነቢዩ ሰለላሁ ዐለይሂ ወሰለም ወደ አቡበክር ቤት ሄዱ። አቡበክር ቤት በሌሊት በመውጣት ወደ የመን አቅጣጫ ሰውር ከተባለው ዋሻ እስኪደርሱ ድረስ ተጓዙ። ቤቱን ከበው የቆሙ ጣዖታውያን ዜሮኛውን ሰዓት ይጠባበቁ ጀመር። ሰዓቱ ሳይደርስ ግን ሴራቸው መክሸፉን ተረዱ። ይኸውም ከእነርሱ ጋር ያልነበረ አንድ ሰው ከነቢዩ ሰለላሁ ዐለይሂ ወሰለም በር ላይ ሲያያቸው ምን እየጠበቃችሁ ነው አላቸው። ሙሐመድን አሉ። ከሰራችሁ በአላህ እምላለሁ ከየራሳችሁ ላይ አፈር በትኖ በአጠገባችሁ በማለፍ ወደ ጉዳዩ ሄዷል አላቸው። በአላህ እንምላለን አላየነውም በማለት ከራሳቸው ላይ ያለውን አፈር ያራግፉ ጀመር። በበሩ ቀዳዳ በኩል ወደ ውስጥ አጮልቀው ሲመለከቱ አልይን አዩ። በአላህ እንምላለን ሙሐመድ ከውስጥ ኩታውን ለብሶ ተኝቷል አሉና እስኪነጋ ድረስ ሲጠባበቁ አደሩ። አሊ ከተኙበት ሲነሱ ያዟቸውና መልእክተኛው ሰለላሁ ዐለይሂ ወሰለም የት እንዳሉ ጠየቋቸው። አላውቅም አሉ። ከቤት ወደ ዋሻ። ሴራ ክፍል 39 ከቤት ወደ ዋሻ። ነቢዩ ሰለላሁ ዐለይሂ ወሰለም በ14ኛው ዓመተ ነብይነት በወርሃ ሶፈር 27ኛው ሌሊት ቤታቸውን ለቀው ወደ ባልንጀራቸው ወደ አቡበክር ቤት ሄዱ። አቡበክር ከእርሳቸው ዘንድ ለጉዞ ጓደኝነት ከማንም በላይ ታማኝ፣ ገንዘባቸውንም ለመጽዋት ዝግጁ ነበሩ። በአቡበክር ቤት በጓዳ በኩል ወጡ። ጎህ ሳይቀድ በፊትም መካን በፍጥነት ለቀቁ። ቁረይሾች ለፍለጋ እንደሚሰማሩና መጀመሪያ የሚያስቡት ወደ ሰሜን አቅጣጫ የተዘረጋውን የመዲና ዋነኛ መንገድ መሆኑን ነቢዩ ሰለላሁ ዐለይሂ ወሰለም በመረዳታቸው በስተደቡብ በኩል ወደ የመን የሚያደርሰውን መንገድ ይዘው ወደ ተቃራኒ አቅጣጫ ተጓዙ። በዚህ መንገድ 5 ማይሎች ያህል ተጉዘው ስውር ከተባለው ተራራ ሲደርሱ ትልቅና መንገዱም አስፈሪ፣ ድንጋያማና አስቸጋሪ ነው። በጉዞው ምክንያት የመልእክተኛው እግር ቆሰለ። ቁስላቸውን ለመደበቅ በእግራቸው ጫፍ ይጓዙ እንደነበር ይነገራል። ከአጋራው ሲደርሱ አቡበክር ተሸከሟቸው። ከፍተኛ ድካምም ከተራራው ጫፍ ወዳለ ዋሻ አደረሷቸው። የዚህ ዋሻ ስም በታሪክ መጻሕፍት ዘንድ ረገሰውር የሰውር ዋሻ በዋሻው ውስጥ ከዋሻው አጠገብ ሲደርሱ ሊገቡ ሲሞክር እኔ ከመግባቴ በፊት አይገቡም፣ አንዳች መጥፎ ነገር ቢኖር እንኳ እርስዎን ሳይሆን እኔን ይጉዳኝ በማለት ወደ ውስጥ ዘለቁ። ከጎኑ 3 ቀዳዳዮች አዩ። ሽርጣቸውን በመቅደድ አንዱን ደፈኑት፣ 2ቱን በእግሮቻቸው ደፈኑላቸው። መልእክተኛው ይግቡ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ገቡና የአቡበክርን ጭን ተንተርሰው ጋደም አሉ። ወዲያውም እንቅልፍ አሸለባቸው። አቡበክርን እግራቸውን አንዳች ነገር ነደፋቸው። ነቢዩ ሰለላሁ ዐለይሂ ወሰለም ከእንቅልፋቸው እንዳይነቁ በመስጋት አልተንቀሳቀሱም። እንባቸው ግን ከነቢዩ ሰለላሁ ዐለይሂ ወሰለም ፊት ላይ አረፈ። ነቢዩም አቡበክር ሆይ ምን አገኘህ አሏቸው። አንዳች ነገር ነደፈኝ፣ ወላጆቼ ለእርስዎ መጽዋት ይሁኑ አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ከተነደፉበት ቦታ ላይ ተፋላቸው። ህመሙ ወዲያውኑ ለቀቃቸው። በዚህ ዋሻ ውስጥ 3 ሌሊቶችን ማለትም ጁማ፣ ቅዳሜና እሁድ ሌሊትን አሳለፉ። አብደላህ ቢን አቡበክር ከእነሱ ጋር ያድር ነበር። አይሻ እንዳሉት አብደላህ ብልህ ወጣት ነበር። ከእርሱ ጋር አድሮ ጎህ ከመቅደዱ በፊት ወደ መካ በመመለስ እዚያው ያድር መስሎ ይተኛል። መካውያን የሚነጋገራቸውን ጉዳዮች ሁሉ ይዘውም መሸትሸት
መሸት ሲል ወደ እነርሱ በመሄድ ያደርሱላቸዋል። የአቡበክር አገልጋይ አሚር ቢን ፈሒራህ የሚታለቡ ፍየሎችን ምሽት ላይ ይወስድላቸዋል። እነርሱም በቂ ወተት ያገኛሉ። ጎህ ከመቅደዱ በፊትም ይዟቸው ይመለሳል። በዚያ 3 ሌሊቶች ያለማቋረጥ ይህንን ያደርግ ነበር። አሚር ፍየሎቹን ይዞ አብደላህ ቢን አቡበክር እስከ መካ ድረስ በመከተል ኮቴውን ያጠፋለት ነበር። ቁረይሾች በበኩላቸው በጣም ተበሳጩ። ሴራው ሊፈጸም በተቃረበበት ሌሊት ነብዩ ሰለላሁ ዐለይሂ ወሰለም ማምለጣቸው ጠዋት ተረጋገጠ። መጀመሪያ የፈጸሙት ተግባር አሊን መምታት ነበር። ምናልባትም አድራሻውን እንዲነግራቸው ለማስገደድ ክፉኛ ደበደቡት። ወደ ካዕባም እየጎተቱ በመውሰድ ለሰዓታት አሰሩት። አሊ ምንም መረጃ ሲያጡ ወደ አቡበክር ቤት ሄዱ። በሩን ቆረቆሩ። አስማ ቢንት አቡበክር ወጣች። አባትሽ የት ነው ሲሉ ጠየቋት። በአላህ እምላለሁ አላውቅም አለች። አቡ ጀህል ሲበዛ እኩይ ሰው ነበርና ከፊቷ ላይ በጥፊ ሲመታት ጉትቻዋ ወልቆ ወደቀ። ቁረይሾች አስቸኳይ ስብሰባ በመቀመጥ ሁለቱን ሰዎችን ለመያዝ የሚያስችላቸውን የትኛውንም መንገድ ለመጠቀም ወሰኑ። ወደ መካ የሚያደርሱ ጎዳናዎችን ሁሉ በጥብቅ የመሳሪያ ጥበቃ ስር አዋሉ። ሁለቱን ሰዎች በሕይወት ወይም ገድሎ ወደ መካ ለሚያመጣ ማንኛውም ሰው ለእያንዳንዱ 100 ግመል ሽልማት ለመስጠትም ቃል ገቡ። በዚህ ሴቶችና የኮቴ አዋቂዎች በፍለጋ ላይ ተሰማሩ። ጋራዎችን፣ ሸለቆዎችን፣ ሸለቆዎችና ሜዳዎችን ሁሉ አሰቡ እና ያሉት የተመለሱ አሳዳጆች ከዋሻው ጋር መድረስ ችለው ነበር። ግን አላህ ፍቃዱ ፈጻሚ ነው። ቡኻሪ መጣ ሲዘገብ አቡበክር እንዲህ ብለዋል። ከነብዩ ሰለላሁ ዐለይሂ ወሰለም ጋር ከዋሻው ውስጥ ነበርኩ። ራሴን ቀና ሳደርግ ሰዎችን እግሮቹ አየሁ። የአላህ መልእክተኛ ሆይ ከመካከላቸው አንዱ ወደታች ቢመለከት ያየናል አልኳቸው። አቡበክር ሆይ አይዞህ አትዘን፣ አላህ አብሮን አላሉ። በሌላ ዘገባም አቡበክር ሆይ አላህ ሶስተኛ አብሯቸው ያሉ 2 ሰዎችን ምን ክፉ ያገኛቸዋል ብለህ ታስባለህ ብለዋል። በዚህ ጊዜ አላህ ነብዩን ሰለላሁ ዐለይሂ ወሰለም በተአምር አዳናቸው። አሳዳጆቻቸውን ከእርሳቸው ለመድረስ ጥቂት እርምጃዎች ሲቀራቸው ትተዋቸው ተመለሱ። ጉዞ ወደ መዲና ሴራ ክፍል 40 ጉዞ ወደ መዲና። ፍለጋው ጋብ ሲልና የፍተሻ ሂደቱ ሲቀዘቅዝ ቁረይሾች ለ3 ተከታታይ ቀናት ሲያደርጉ የሌሊት ተቀን አሳሳ ውጤት አልባ ሆኖ የገነፈለው የብቅላ ስሜታቸው ሲከስል ነብዩ ሰለላሁ ዐለይሂ ወሰለም እና ባልንጀራቸው ወደ መዲና ለመሄድ ተዘጋጁ። አብደላህ ቢን ኢሪቀጥ ለይሲ የተባለ መንገድ አዋቂ ቀጥረው ነበር። የጣዖታዊ እምነት ተከታይ ነው። ቢሆንም ለዚህ ተልእኮ አመኑት። ግመሎቻቸውን ሰጡት። ከ3 ቀናት በኋላም ግመሎቻቸውን ይዞ ወደ ሰውር ዋሻ እንዲመጣ ቀጠሩ። ሰኞ ቀን በ1ኛው ዓመተ ሂጅራ በወርሃ ረቢዑል አወል ግመሎቻቸውን ይዞ ከተባለው ቦታ መጣ። በዚህ ጊዜ አቡበክር የአላህ መልእክተኛ ሆይ ወላጆቼ ለእርስዎ መጽዋት ይሁኑ፣ ከሁለቱ ግመሎቼ አንዱን መርጠው የያዙ አሏቸው። የተሻለውን አቀረቡላቸው። መልእክተኛውም ዋጋውን ግን እከፍላለሁ አይሉ። አስማ የሰንቅ አገልግላቸውን ይዛ መጣች። ማንጠልጠያ ማበጀቱን ዘንግታለች። ሊሄዱ ሲዘጋጁ ልታንጠለጥል ስትል ማንጠልጠያ እንደሌለው አየች። መቀነቷን ፈታችና ለ2 ቀዳ። አንዱን ለአገልግሉ መያዣ ሰራችለት፣ ሌላኛውን ታጠቀችው። በዚህም ምክንያት ዛቱ ኒጧቃይን የ2 መቀነቶች ባለቤት የሚል ቅጽል ስም ተሰጣት። ነብዩ ሰለላሁ ዐለይሂ ወሰለም እና አቡበክር እንዲሁም አሚር ቢን ፈሒራህ ጉዞ ጀመሩ። መንገድ አመላካቻቸው አብደላህ ቢን ኢሪቀጥ የቀይ ባህርን ዳርቻ ተከትሎ በአሳቻ መንገድ መራቸው። ከዋሻው እንደወጡ መጀመሪያ ወደ ደቡብ አቅጣጫ ወደ የመን፣ በመቀጠልም ወደ ምዕራብ አቅጣጫ ወደ ባህር ዳርቻ ወሰዳቸው። ሰዎች እምብዛም ተጉዘውበት ከማያውቁት መንገድ ሲደርሱ የቀይ ባህሩን አቅጣጫ ይዘው ወደ ሰሜን አቀኑ። ይህን መንገድ ተከትለውም ይጓዙ ጀመር። በመንገድ ላይ የታዩ ጥቂት ክስተቶች። አንደኛ፣ ቡኻሪ እንደዘገቡት አቡበክር እንዲህ ብለዋል። ሌሊት ስንሄድ አደርን። በቀጣዩ ቀን ጠዋት በመንገድ ላይ አንድም ሰው የማያልፍ ባዶ ስለሚሆንበት እስከ እኩለ ቀን ድረስ ተጓዝን። ጥላ ያለውን ቋጥኝ ብቅ አለ። ከአጠገቡ አረፍን። ነብዩ ሰለላሁ ዐለይሂ ወሰለም በእጄ የማረፊያ ቦታ አዘጋጀውላቸው።
አጎዛም አነጠፍኩላቸው። ያለ መልእክተኛ ሆይ ሰውዬ ዙሪያውን እቃኛለሁ አልኳቸውና አንድ ፍየል ጠባቂ ፍየሎቹን ይዞ ወደ ቋጥኙ አቀና። አንደኛውም ለማረፍ ነው አመጣጡ። የማን ነገር ያሉት ያንዲ ነው ወይም መካዊ አገልጋይ ነኝ አለ። ወተት አልባው አለና አንዲት ፍየል ያዘ። በጋቷ ላይ አፍር ሰው ወይም ያ ቆሻሻ ካለው አራግፈው አልኩት። ጥቂት አለ እቃ ነበረኝ በእርሱ አድርጌ ነብይ ሰለላሁ ዐለይሂ ወሰለም ማጅንቦርበት ዘንድ ወሰድኩላቸው። ወተቱን ጠጣው እንዲያዩ እርሳቸው አጠገብ ስደርስ እንታኙ እንተኛ ቀስቀሳቸው አልፈለኩም። ሲነቁ ወደ ሰው ሄድኩ። ተቆስሩ ሲቀስቀስ ድረስ ውሃ አደረኩበትና ያለመልተኛው ወጣቱ እስኪረኩ ድረስ ጠጡ። ከዚያም የመሄዳቸውን ታደረምን አሉኝ። ደርሷል አልኳቸውን ያሉ ሰለላሁ ዐለይሂ ወሰለም ከኋላ በመከተል አቡበክር ነበር። አቡበክር ሰዎች እንደሚታወቁ ሽማግሌ ሲሆኑ ነብዩን ለምሳሌ የሚታወቁ አንድ ላይ ሰዎች ያገኟቸውና